ተናስልኝ በድጋሚ እንደምናመሻችሁ ይህ የኢትዮጵያ ቴሌቪዥን ነው ቲቪ 57 እንደቀጠለ ነው ከዜናዎቹ ጋር አንተነ ደግፈ ነኝ ስድስተኛው ሀገር አቀፍ ምርጫ ነጻ ፍትሃዊና ታማኝነት ያለው ሆኖ እንዲጠናቀቅ የሚጠበቅባቸውን ኃላፊነት ለመወጣት ዝግጁ መሆናቸውን የመንግስትና የግል መገናኛ ብዙሃን ኃላፊዎች ገለጹ ህዝቡ ለምርጫ የሚወዳደሩ የፖለቲካ ፓርቲዎች ያላቸውን የፖሊሲ አማራጮች በግልጽ መረዳት እንዲችል መረጃዎችን ማድረስ ላይ ትኩረት አድርገን እንሰራለን ብለዋል ኃላፊዎቹ ትግስቴሻኖት ጨማሪ አላት የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ 1162 አንቀጽ 44 ላይ የመገናኛ ብዙሃን ሁሉንም የፖለቲካ ፓርቲዎች ያላድሎ ማገልገል እንዳለባቸው በምርጫው ወቅት ነጻ የአየር ሰዓት በመመደብ ፓርቲዎቹ የፖሊሲ አማራጮቻቸውን ለህዝቡ እንዲያስተዋውቁ የማድረግ ግዴታ እንዳለባቸው ይደነግጋል በዚህ መነሻነት ግንቦት 28 በሀገር አቀፍ ደረጃ ለሚካሄደው ምርጫ የመንግስትና የግል መገናኛ ብዙሃን እያደረጉት ያለውን ዝግጅት በተመለከተ ኢቲቪ ያነጋግሯቸዋል ስድስተኛው ሀገር አቀፍ ምርጫ ነጻና ፍትሃዊ ሆኖ እንዲጠናቀቅ ከቅድመ ምርጫ እስከ ድህረ ምርጫ ባሉ ሂደቶች ኃላፊነታቸውን ለመወጣት ዝግጅት ማድረጋቸውንም ተናግረዋል በዚህ ምርጫ ሚዲያዎች ኢቢሲን ጨምሮ ማድረግ ያለባቸው ነጻ ሆነው ገዢው ፓርቲ እንደማንኛውም ፓርቲ የተመደበለት የአየር ሰዓት አለ በዚያ እንዲጠቀም ማድረግ ሌሎችም የፖለቲካ ፓርቲዎች ሐሳባቸውን ያለ ልዩነት የሚያንጸባርቁበት የሚያሸራሽሩበት መራጩ ህዝብ ዘንድ የሚደርሱበት መልእክታቸውን የሚያስተላልፉባቸው ሚዲያዎች እንዲሆኑ ከወገንተኝነት በጸዳ መንገድ መስራት አለብን በያስባለሁ በምርጫ ወቅት ሰላማዊ እንዲሁም ደግሞ ነፃነቱን የሚጠቀም ህዝብና ትውልድ እንዲመጣ ለማስቻል ትክክለኛ የሆኑ መረጃዎችን በማቅረብ የሚመጡ ክርክሮችን ውይይቶችን ከነራሳቸው ከነተፈጥሯቸው ያመጡት ሰዎች እስካመኑበት ድረስ ሙሉ ለሙሉ በማቅረብ ህዝቡ የራሱን የሆነ ነገር እንዲወስድ ማስቻል አለባቸው ኃላፊነት በተሰማው መንገድ የሚፈልጉትን ፋክቶች ሪፖርቶችንም የምርጫ አካሄዱንም ምናልባት ከምርጫ ምዝገባ አንስቶ እስከ ቀጣዩ ሂደት እስከ ዕለተ ምርጫ ቀን ከዛ በኋላ ደግሞ ከፖስት ኢሌክሽን የሚኖር ከድህረ ምርጫ በኩልም የሚኖረው ነገር በኃላፊነት መዘገብ ሲችል ነው በምርጫው የሚወዳደሩ ፓርቲዎች ከሚደለደልላቸው የምርጫ ቅስቀሳ ጊዜ ባለፈ የውይይትና የክርክር እድሎችን የማመቻቸት ስራ እንደሚሰሩም ተናግረዋል የብሮድካስት ባለስልጣንና ምርጫ ቦርድ በጋራ የሚያወጡት መመሪያ አለ የሰዓት ድልድል ደግሞ ብሮድካስት ባለስልጣን በተሰጠው ስልጣን መሰረት የሚያወጣው ይኖራል በዚያ መሰረት የፖለቲካ ፓርቲዎችን ፕሮግራም አላማ ቢመረጡ ለህዝቡ ለሚመርጣቸው ማህበረሰብ ምን እንደሚሰሩ የሚያስተዋውቁበትን የአየር ሰዓት እናመቻቻለን አጠቃላይ የምርጫ ሂደቱን በሚመለከት በየቦታው የሚደረጉ መድረኮችን ኢቢሲ ይዘግባል ለማህበረሰቡ ያስተላልፋል ያሳውቃል መንግስት የፖለቲካ ፓርቲዎችና ህዝቡ በራሱ ሚናቸው ከፍተኛ በዋናነት ግን መገናኛ ብዙሃን እነዚህ ሶስት አካላት አስተባብረው መረጃዎችን በማሰራጨት ተአማኒነት ያላቸውን ሐሳቦች በማውጣት ክርክሮች እንዲመቻቹ በማድረግ ሐሳቦች እንዲንጸባረቁ በማድረግ ዕውቀት በደንብ በትክክል እንዲወጣ በማድረግ ረገድ ሚናቸው ከፍተኛ ነው ሀገሪቱ እንድትረጋጋና ትክክለኛ ዲሞክራሲን ለመተግበር ምርጫው ጥሩ አጋጣሚ የሚፈጥር በመሆኑ ሁሉም አካላት በተለይም ደግሞ መገናኛ ብዙሃን ኃላፊነታቸውን መወጣት እንዳለባቸው ገልጸዋል ምርጫ የዚህችን ሀገር ጣፈንታ የሚወስን ነው እንደምታውቂው እዚህ ሀገር ላይ ብዙ መስቀልቅል ነገር አለ ይሄ የሚስተካከለው ፍትሃዊና ሰላማዊ የሆነ ህዝብ የሚያምነው ህዝብ የሚቀበለው ምርጫ ሲደረግ ነው ሚዲያው የሚችለውን ሁሉ ፍትሃዊ ሆኖ ያላድሉ ለማንም ሳይወግን ሳያደላ እንዲዘግብ ጽኑ ፍላጎት አለኝ እምነቱም አለኝ እናደርጋለን በያስባለሁ በታሪካችን እስቲ ትክክለኛና እውነተኛ ምርጫ እንዲደረግ የበኩላችንን እንወጣ የሚል ቁርጠኛ የሆነ የመገናኛ ብዙሃን ኃላፊዎችም እንዲሁም ደግሞ መገናኛ ብዙሃኑ ራሱ በዛ ውስጥ ለማለፍ በደንብ ዝግጁ መሆን ይገባዋል ሚዲያው ኃላፊነቱን ተሞልቶ ሪስፖንሲብል በሆነ መንገድ መረጃ ለህዝብ ማቅረብ አለበት አት ዘ ሴም ታይም ደግሞ ምርጫውን የሚያስፈጽመው አካል በቂ የሆነ የሚዲያ ሴንተር ወይ ደግሞ ለሚዲያ አገልግሎት የሚውል ራሱን የቻለ ክፍል አቋቁሞ ይሄ ምርጫው እስኪያልቅ ድረስ ማንኛውም ምርጫ የሚፈልገው መረጃ በሚፈልገው ሰዓት እንዲያገኝ ቢደረግ በሚገባው ከተለቀቀ ከግምታዊ ንግግሮች
ከተዛባ ኢንፎርሜሽኖች ከፌክ ኒውስም ልንድን እንችላለን ብለን ነው ማሰብ ያለብን። ብሔራዊ ምርጫ ቦርድ ባወጣው የጊዜ ሰሌዳ መሰረት ከየካቲት 8 ጀምሮ በምርጫው የሚወዳደሩ የፖለቲካ ፓርቲዎች የምርጫ ቅስቀሳ ማድረግ ይጀምራሉ። የመገናኛ ብዙሃኑ ከዚህ ጊዜ ጀምሮ ነፃ የአየር ሰዓት ከመደልደል ጀምሮ የክርክር መድረክ እንዲካሄድ የማመቻቸት ኃላፊነታቸውን ይወጣሉ ተብሎ ይጠበቃል። በአዲስ አበባ የሚገኙ የመንግስት አገልግሎት ሰጪ ተቋማት ስራን የሚያቀላጥፉ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መሰረተ ልማት ተገንብቶ በስራ ላይ ውሏል። ቴክኖሎጂው የመንግስት ሰራተኞች ተገቢውን አገልግሎት መስጠታቸውን ለመቆጣጠር የሚያስችል እንደሆነም ተገልጿል። የአዲስ ሚዲያ ኔትወርክ ዘገባን ቤተልሔም ጥጋቡ ታቀርበዋለች። አዲስ አበባን የቴክኖሎጂ ከተማ ለማድረግና የመንግስት አገልግሎት ተቋማት ስራቸውን በቴክኖሎጂ ታግዘው እንዲሰሩ በርካታ ተግባራት እየተከናወኑ ይገኛል። የዚህ ተግባር አካል የሆነና አራዳ፣ ቂርቆስ፣ ኮልፌ ቀራኒዮ ክፍለ ከተሞችንና 18 ወረዳዎችን ተጠቃሚ የሚያደርግ በ294 ሚሊዮን ብር የተገነባ የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ መሰረተ ልማት ለምርቃት በቅቷል። የተገነባው የቴክኖሎጂ መሰረተ ልማት ለአገልግሎት ሰጪውና ለተጠቃሚው ስላለው ፋይዳም ማብራሪያ ተሰጥቷል። ሙሉ የኔትወርክ አገልግሎትን የመደበኛ ኢንተርኔትና የዋይፋይ የሲሲቲቪ ካሜራ የወረፋ ማስጠበቂያ ሲስተም የዳታ ሴንተር አገልግሎት እንዲያገኙ የሚያስችል የአይፒቪኤክስ ቴሌፎን እና ተዛማጅ ጥቅሞችን ያስገኛል። ከተማችን ደረጃውን የጠበቀ የኤሌክትሮኒክ ሜል ልውውጥ እንዲኖራት የማድረግ አቅም ያለው ነው። በዚህ ፕሮጀክትም ከከተማ እስከ ወረዳ ለሚገኙ 2000 ለሚሆኑ አመራርና ፈጻሚዎች ደህንነቱ የተጠበቀ የመልእክት ልውውጥና የቪዲዮ ኮንፈረንስ የማድረግ ስራዎችን በአካል መገናኘት ሳያስፈልግ ለመስራትና ስብሰባዎችን ለማከናወን የሚያስችል ፕሮጀክት ነው። ቴክኖሎጂው ቀልጣፋ አገልግሎትን በመስጠት የአዲስ አበባ ከተማ ነዋሪን እንግልት በመቀነስ በኩል ከፍተኛ አስተዋጽኦ እንደሚኖረውም የአዲስ አበባ ከተማ ምክትል ከንቲባ ወይዘሮ አዳነች አቤቤ ገልጸዋል። ለምርቃት የበቃው ይሄ ስራ ለከተማችን ትልቅ ትርጉም አለው። ከሁሉም በላይ ቃል ለገባንለት ለህዝባችን አገልግሎትን ቀልጣፋ ዘመናዊ ከማድረግና ፈጣን ተደራሽ ከማድረግ እንዲሁም በሰዎች ምክንያት የሚደርሰውን እንግልት ከመቀነስ አንፃር ትልቅ ትርጉም አለው። ስለዚህ ቴክኖሎጂው በለጸገ በተግባር ላይ ዋለ በመንልበት ሰዓት ለህዝባችን ብዙ ጫና ቀነሰ ማለታችን። ቴክኖሎጂው የመንግስት ሰራተኞች ተገቢውን አገልግሎት መስጠታቸውን ለመቆጣጠር የሚያስችል እንደሆነም ተመላክቷል። የአዲስ አበባ ከተማ ልማት በቴክኖሎጂ ለመደገፍ በቀጣይ በርካታ ስራዎች እንደሚሰሩ ምክትል ከንቲባዋ ገልጸዋል። ከተሞችን ዘመናዊ በማድረግና አገልግሎታቸውን በማሳለጥ በኩል ቴክኖሎጂ ዓለም ላይ ትልቅ ድርሻ እንዳለው ሁሉ የአዲስ አበባ ከተማን በዲጂታላይዜሽን ትራንስፎርሜሽን ውስጥ ለማስገባትና ስማርት ሲቲ ለማድረግ ያቀርነውን እቅድና ያለምነውን ህልም ከተግባር ለማድረስ ይሄ አሁን እየተሰራ ያለው ስራ ትልቅ መሰረት አለው። ለብልጽግና ጉዟችንም መፋጠን ግብአት ነው። የመልካም አስተዳደር ጥያቄዎችን በቴክኖሎጂ መመለስ ይቻላል ያሉት ደግሞ የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ዶክተር አህመዲን አህመድ ናቸው። መንግስት የዜጎችን የመልካም አስተዳደር ጥያቄ መመለስ የሚቻለው የመንግስት አገልግሎቶችን ሁሉ በቴክኖሎጂ በመደገፍና ዲጂታይዝ በማድረግ መሆኑን አምኖ በሰፊው እየሰራ ይገኛል። ቴክኖሎጂው በኔትወርክ ምክንያት መቆራረጥ የሚፈጠርባቸውን አገልግሎቶች የሚያስተካክል እንደሆነም ተገልጿል። ለፕሮጀክቱ ስኬታማነት አስተዋጽኦ ላበረከቱ አካላትም በምርቃት ስነ ስርዓቱ ላይ እውቅና ተሰጥቷል። የሲቪል ማህበራት ድርጅት ምክር ቤት ተመሰረተ። የምክር ቤቱ መመስረት የሲቪል ማህበራት ራሳቸውን በራሳቸው እንዲያስተዳድሩና መብቶቻቸውን እንዲያስከብሩ ያግዛል ተብሏል። የሞገስ ተጨማሪ አለው። 300 የሲቪል ማህበረሰብ ድርጅቶችን በመስራች ጉባኤው ያካተተው የሲቪል ማህበረሰብ ድርጅቶች ምክር ቤት ራስን በራስ የማስተዳደርና የመቆጣጠር እንዲሁም ዘርፉን በጠንካራ ተቋም የመወከል አበይት ዓላማዎች አሉት። የሲቪል ማህበረሰብ ድርጅቶች ኤጀንሲ ምክትል ዋና ዳይሬክተር አቶ ፋሲካው ቦላ ዘርፉ በምክር ቤቱ አማካኝነት ራሱን በራሱ ማስተዳደሩና መቆጣጠሩ የሚጠበቅበትን ተልዕኮ በአግባቡ ለመወጣት ያግዛል ይላሉ። ሴክተሩ ራሱን በራሱ መቆጣጠር ማረም ይገባዋል። ይሄንን ማድረግ ራሱን በራሱ ማስተዳደር ሲችል ሴክተሩ
በመንግስት የሚደረግበትም አነሳሰሪ ኢንተርቬንሽን ብሎ የሚያነሳቸው ነገሮች ይቀንሳሉ። በጋራ የተሻለ ሴክተር መፍጠር እንችላለን በሚል አላማው በዋናነት በአጠቃላይ የሲቪል ማህበረሰብ ድርጅቶች ራሳቸውን በራሳቸው በማስተዳደር ራሳቸውን በራሳቸው በመቆጣጠር በኢትዮጵያ እድገት፣ ዲሞክራሲ ስርዓት ግንባታ፣ ሰላም ግንባታ ላይ የሚያደርጉት አስተዋጽኦ ተጨባጭ መሆን እንዲችል ማስቻል ነው ማለት ነው ዋናው ዓላማ። የምክር ቤቱ መመስረት የሲቪል ማህበረሰብ ድርጅቶች ስራዎቻቸውን በግልጽነትና በተጠያቂነት ለማከናወን እንደሚያግዛቸው የኢፌዴሪ ምክትል ጠቅላይ አቃቤ ሕግ አቶ ተስፋዬ ዳባ ገልጸዋል። የዚህን ምክር ቤት መመስረት የሲቪል ማህበረሰብ ድርጅቶች እንቅስቃሴ በግልጽነት በተጠያቂነትና ዓለም አቀፍ መርሆችንና መሰረት ባደረገ መልኩ የእርስ በርስ አስተዳደር ስርዓት እንዲኖር በማስቻል የሲቪል ማህበረሰብ ድርጅቶችን በመወከል ዘርፉ የሚጠበቅበትን ሚና እንዲወጣና እንዲጎለብት በማድረግ ውስጥ ጉልህ ሚና እንደሚኖረው ይታመናል። በመሆኑም ዘርፉ በሕግ የሚሰጡትን ኃላፊነቶች በስኬት ለመወጣት እንዲችል በአዲስና በተለወጠ አስተሳሰብ የሚመራባቸውን ሕጎችና ስርዓቶችን ማበጀት ያስፈልጋል። በመስረታው የተሳተፉ ኢቲቪ ያነጋገራቸው የሲቪል ማህበረሰብ ድርጅቶች አመራሮች የማህበሩ መስረታ ዘርፉ ራሱን በራሱ እንዲያጠናክርና መብቶቹን እንዲያስከብር ያግዛል ብለዋል። የራሳችንም የሆነ ሶቨሬኒቲ ሊኖረን ይገባል። የራሳችን የሆነ ኢንዲፔንደንስ ሊኖረን ይገባል። ያንን የሚጋፋ ነገር በሚመጣበት ጊዜ የነሱን ስፔስ የሚጋፋበት ጊዜ የአባላቶቻቸውን ስፔስ የሚጋፋ በሚሆንበት ጊዜ ማንነት የሚጋፋ በሚሆን እንዲታገሉ ካውንስሉ አንድ ትልቅ ሪፕሬዘንቴሽን ነው። ከመንግስት ጋር ሆኖ ይህን ነገር ለማስቀረት ትልቅ አስተዋጽኦ የሚኖረው መድረክ ነው። አዲስ የወጣው አዋጅ ላይ በተቀመጠው ግልጽ የሆነ የአደረጃጀት ሂደት ውስጥ አሁን ባለው አይነት መንገድ ይሄ ምክር ቤት መመስረት አንደኛ የሀገራችን ኢኮኖሚያዊ፣ ማህበራዊ እና ሌሎች ወሳኝ የሆኑ የልማት ተግባራትን በጋራ በመሆን ችግሮቻችንን እየፈታን በውይይት ቀጣይ እቅዶችን እያቀድን ልንሄድበት የምንችልበት የተጠናከረ የእውቀት ሽግግር ሊኖርበት የሚችል ትልቅ የሆነ ምክር ቤት እንደሆነ ነው። በአገራችንም በአይነቱ ለየት ያለ በመሆኑ ወደፊት የተጠናከረ ስራ እንሰራለን ብለን እናስባለን። በምክር ቤቱ የመስረታ ጉባኤ የቀረበው ረቂቅ የመተዳደሪያ ደንብ የጸደቀ ሲሆን የስራ አስፈጻሚ ኮሚቴ አባላትም ተመርጠዋል። እረፍት በሌለው ፋታ በማይሰጠው የሰው ሀገር ኖሮ ሁላችንም የምንለፋለት ምክንያት አለን። እናቴ ከእያንዳንዱ ጥረት ጀርባ ትልቅ እድል አለ፣ እድል ግን በጥረት ካልታጀበ ብቻውን ዋጋ የለውም ትለኝ ነበር። እንድጥር ታግዘኛለች፣ ደስታዬን ትካፈላለች፣ ትወደኛለች። ውለቷን ባይመልስም ዘወትር በልፋቴ ደግፋታለሁ። እርሶ የድርሻውን ይወጡ፣ ብልሆች የት መገኘት እንዳለባቸው ያውቃሉ። እኛም ወዳጆቻችንን እንዴት እድለኛ ማድረግ እንዳለብን እናውቃለን። ከታህሳስ 1 እስከ የካቲት 15 2013 ዓ.ም ድረስ ከውጭ ሀገር በገንዘብ አስተላላፊዎች በኩል የተላከሎትን ገንዘብ ከኢትዮጵያ ንግድ ባንክ ሲቀበሉ፣ በስዊፍት አድራሻችን ሲቢኢ ቴታ ገቢ ሲደረግሎ፣ እንዲሁም የውጭ ሀገር ገንዘቦችን ሲመነዝሩ ዘመናዊ የቤት አውቶሞቢል፣ ባለ 3 እግር ተሽከርካሪዎች እንዲሁም ላፕቶፕ ኮምፒውተሮችን አሸናፊ የሚያደርጉት የዕድል ቁጥር በስልኮ ይደርሶታል። ከምንጊዜም አጋሮ በቀረበሎት ገጸ በረከት ባለ ዕድል ይሁኑ። ይቀበሉ፣ ይመንዝሩ፣ ይሸለሙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢቲቪ 57 እንደቀጠለ ነው። የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት ታህሳስ 21 ቀን 2013 ዓ.ም በዋለው ችሎት ሱር ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበርና ትራንስ ኢትዮጵያ ኃላፊነቱ የተወሰነ የግል ማህበርን ጊዜያዊ ባላደራ ቦርድ ተረክበው ወደ ስራ እንዲያስገባቸው ውሳኔ አሳልፈዋል። ውሳኔው ለትግራይ ህዝብ ያለው ፋይዳ ጉልህ መሆኑን የጊዜያዊ ባላደራ ቦርድ ሰብሳቢ ዶክተር ጸጋይ በርሄ ተናግረዋል። ሁለቱ ድርጅቶች የኤፈርት መስራች መሆናቸውን ያሳወሱ ሰብሳቢው ድርጅቶቹ በስራቸው ከ22000 በላይ ሰራተኞችን ያስተዳድሩ እንደነበረ ገልጸዋል። ቦርዱ በአሁኑ ወቅት በክልሉ በመንቀሳቀስ የጁንታው ቡድን በኤፈርት ድርጅቶች ላይ ምን ያህል ውድመት እንዳደረሰ የመስክ ምልከታ እያከናወነ መሆኑን ተናግረዋል። የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎት ህዳር 14 ቀን 2013 ዓ.ም በዋለው ችሎት በኤፈርት ስር የሚገኙ ድርጅቶችን የሚያስተዳድሩ 7 አባላት ያሉት ጊዜያዊ ባላደራ መሾሙ ይታወሳል። ለኮሌራ ተጋላጭ በሆኑ አካባቢዎችም ለ5 ቀናት የሚቆይ የጸረ ኮሌራ ክትባት ዘመቻ እየተካሄደ መሆኑ ተገለጸ።
በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር አቶ አስቻለው አባይነ በሰጡት ጋዜጣዊ መግለጫ ኦሮሚያ፣ ደቡብ፣ ሲዳማና ጋምቤላ ክልሎች ወረርሽኙ የተከሰተባቸው ሲሆኑ ከ2300 በላይ ግለሰቦች መያዛቸውና 44 ሰዎች ደግሞ ህይወታቸው እንዳለፈም ገልጸዋል። 2012 ዓመተ ምህረት ጀምሮ በኦሮሚያ፣ በደቡብ፣ በሲዳማና በጋምቤላ ክልሎች ላይ የኮሌራ ወረርሽኝ ተከስቶ በኦሮሚያ ክልል 3 ዞኖች 8 ወረዳዎች፣ በደቡብ ክልል 5 ዞኖች 18 ወረዳዎች፣ በሲዳማ 8 ወረዳዎችና በጋምቤላ 1 ወረዳ ወረርሽኙ የተከሰተ ሲሆን በዚህ ዓመት ከሐምሌ 2012 ጀምሮ በሀገራችን ወረርሽኙ እስካሁን ድረስ ወደ 2333 በኮሌራ የተያዙ ሰዎች ሲኖሩ 44 ሰዎች በኮሌራ ምክንያት ህይወታቸውን አጥተዋል። ሶማሌ ክልልን ጨምሮ ወረርሽኙ በተከሰተባቸው 4 ክልሎች ውስጥ በሚገኙ 28 ወረዳዎች ላይ ክትባት መስጠት መጀመሩም ምክትል ዋና ዳይሬክተሩ ተናግረዋል። የክትባት ዘመቻ በኦሮሚያ ክልል በምዕራብ ጉጂ ዞን በአባያ ወረዳ በይፋ የተጀመረ ሲሆን በኦሮሚያ ክልል ተጋላጭ ተብሎ በተለዩ በ3 ዞኖችም ክትባቱ ይሰጣል ተብሏል። እንደ ሪፖርተራችን ሙሉ ግርማይ ዘገባ በአጠቃላይ በሀገሪቱ ከ1.6 ሚሊዮን በላይ ዜጎች ክትባቱን እንደሚወስዱ አቶ አስቻለው አባይነ ገልጸዋል። በኦሮሚያ፣ በደቡብ ብሔር ብሔረሰቦች፣ በሲዳማ፣ በሶማሌና በጋምቤላ በ9 ዞኖች በ28 ወረዳዎች የኮሌራ ክትባት በዘመቻ መልክ ለ1,677,138 በኮሌራ ተጋላጭ ናቸው የሚባሉ ዜጎችን በተለይ የኮቪድ-19 መከላከያ እርምጃዎችን በመጠበቅ ክትባቱ የሚሰጥ ሲሆን ሁለተኛውም ዙር ክትባት ከ2 ሳምንት በኋላ የሚወስዱ ይሆናል። በትግራይ ክልል አስቸኳይ እርዳታ ለሚሹ ወገኖች እየተደረገ ያለው ድጋፍ ተጠናክሮ መቀጠሉን የክልሉ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ ተናገሩ። የትግራይ ክልል ካቢኔ አወቃቀርም በፖለቲካ አመለካከቱ ምክንያት የሚገፉ ቡድን ወይም ግለሰብ እንደማይኖር ያረጋገጠ ነው ብለዋል። የኢዜአን ዘገባ መለሳም ያቀርበዋል። የትግራይ ክልል ጊዜያዊ አስተዳደር ክልሉን ወደ ነበረበት ሰላም ለመመለስ የታጠቁ ግለሰቦችን ትጥቅ ማስፈታት፣ ተቋርጦ የነበረው ህዝባዊ አገልግሎቶችን ማስጀመርና የክልሉን ካቢኔ አዋቅሮ ወደ ስራ ማስገባት መጀመሩ ይታወሳል። በዚህም በርካታ የታጠቁ ግለሰቦች በፍቃዳቸው ትጥቅ እየፈቱ እንደሚገኙ ነው የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚው ዶክተር ሙሉ ነጋ ለኢትዮጵያ ዜና አገልግሎት የተናገሩት። በወንጀል የማይፈለጉ የመንግስት ሰራተኞች ወደ ስራ ገበታቸው ተመልሰዋል ያሉት ዋና ስራ አስፈጻሚው በትግራይ ክልል የተዋቀረው ካቢኔም በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን ባቀፈ መልኩ በመሆኑ የትኛውም ግለሰብ ሆነ ቡድን መገፋት እንደሌለበት ያረጋገጠ ነው ብለዋል። የመንግስት ባለስልጣን ማለት የአንድ ፓርቲ የአንድ ወገን ብቻ ነበር። አሁን ግን የማንኛውም ፓርቲ አባል ቢሆን የካቢኔ አባል አመራር ሊሆን ይችላል ብለን ወስነን በዚህ በማዋቀር ነው የክልሉ ካቢኔ ውስጥ ሁሉም የፖለቲካ ፓርቲዎች ተሳታፊ ሆነዋል፣ ቢሮ ኃላፊዎች ሆነዋል። ለዚህ ይሄን ሂደት አቃፊ የሆነ ሁሉም አመለካከቶችን በሚያካትት መልኩ ነው የተዋቀረው። ይሄ በክልሉ ለመጀመሪያ ጊዜ ለክልሉ ትልቅ መልእክት ነው። ምክንያቱም ማንኛውም ግለሰብ ማንኛውም ቡድን ባስተሳሰቡ በፖለቲካ አመለካከት መግለል የለበትም የሚል መልእክት ነው ያለው። የትግራይ ክልልን መልሶ ለማቋቋም አስቸኳይ እርዳታ ለሚያስፈልጋቸው ወገኖች የፌዴራል መንግስት አስቸኳይና የበጀት ድጋፍ እያደረገ ይገኛል ያሉት ዶክተር ሙሉ ጊዜያዊ አስተዳደሩም ሰብአዊ ድጋፎችን በሁሉም ቦታዎች ተደራሽ እንዲሆኑ የማጓጓዝ ስራውን እያከናወነ እንደሚገኝ ጠቁመዋል። ሰብአዊ ድጋፉ አሁን ጥሩ ይሄደ ነው፣ ተጀምሯል። በተለይ በፌዴራል መንግስት ያለው ሳፖርት ሙሉ ነው። በጣም የዚህ እጥረት የለም። ለዚህ ከኛ የጊዜያዊ አስተዳደሩ ስራ ግን እነዚህ ቶሎ ብሎ ወደ ቀበሌ ወደ ወረዳ ማውረድ ትራንስፖርት የማድረግ ስራዎች ነው እየተሰሩ ያሉት። እንደሚታወቀው አብዛኛው የትግራይ ህዝብ ይፈልጋል። አሁን ምክንያቱም ባንክ ስላልነበረ ብር ያለውም የሌለውም ሁሉም እኩል ነው። በጣም ኢሚዲየት የሆነ ፈጣን የሆነ ሰብአዊ ድጋፍ ይፈልጋል ማለት ነው። ይህን ግንዛቤ ተወስደዋል
በፌዴራል መንግስትም በጊዜያዊ አስተዳደሩም። በዚህ መሰረት ተቀናጅተን እየሰራን ነው። በሌላ በኩል የክልሉ ጊዜያዊ አስተዳደር በክልሉ በተለያዩ አካባቢዎች ጉዳት የደረሰባቸውን መሰረተ ልማቶችን መልሶ ለመገንባትና አገልግሎት እንዲሰጡ ለማድረግ እየሰራ እንደሚገኝ ነው ያስታወቁት። ከደቡብ አላማጣ የጀመረው ጥገና በፌዴራል መንግስት በሙሉ አቅሙ የሰው ኃይል አሰማርቶ በስራው ስራ አሁን እስከ ምብራቃዊ ዞን አድግራት እስከ አብያ ደርሷል። በሚቀጥሉት ቀናትም ወደ አድዋ አክሱም ወደ ሽሬ ይቀጥላል ስራ የተሰራ ያለው። ይህንም አጠናክረን ይቀጥላል። ይሄ ማለት መብራት አገኘ ማለት ህዝቡ ብዙ ጥቅም አለው። ስልክ ከተጀመረም ባንክ ይሰራል ማለት ነው። ባንክ ሰራ ደግሞ ያው የትራንዛክሽኑ የእንቅስቃሴው ከተጀመረ ህዝቡ ወደ ነበረበት ይመለሳል ብለን እናምናለን። ስለዚህ ከነዚህ መሰረተ ልማቶች ከውሃ መቀሌ የተሰራው ስራ አለ። ሌሎች ከተሞች በዚህ በደቡብ አብዛኛው ሰርቪስ እያገኘ ነው። አሁን የሚቀጥለው ወደ ሌሎች የማስፋት ስራ ነው የሚሆነው። ከክልሉ ነዋሪዎች ጋር በተደረገው ውይይትም የትግራይ ጊዜያዊ አስተዳደር የጋራ መግባባት ላይ መድረሱንም ዶክተር ሙሉ ነጋ ጠቁመዋል። የትምህርትና ስልጠና ዘርፉ ያሉበትን ፈተናዎች በአግባቡ ለመረዳትና ቀጣይ እርምጃዎችን ለመወሰን የጥናትና ምርምር ስራዎችን ማጠናከር አስፈላጊ መሆኑ ተገለጸ። ሶስተኛው ዓመታዊ ከፍተኛ ትምህርት ስትራቴጂ ማዕከል የጥናትና ምርምር ኮንፈረንስ በአዳማ እየተካሄደ ነው። በአገሪቱ በትምህርት ዘርፉ የተተገበሩ ከሚገኙ የትምህርት ፍኖተ ካርታዎች ባለፈም ዘርፉን መደገፍ የሚያስችሉ ጥናትና ምርምሮች አስፈላጊ መሆናቸው ለዚህ ትኩረት መስጠት ያስፈልጋልም ተብሏል። የከፍተኛ ትምህርት ስትራቴጂ ማዕከል የግል ከፍተኛ ትምህርት ተቋማት ያላቸው አቅምና ፈተናዎችን የሚፈትሽ እንዲሁም የትምህርት ስልጠና አግባብነትና ትግበራ ላይ ያተኮረ ጥናት እንደሚያከናውን የገለጹት የማዕከሉ ዋና ዳይሬክተር ዶክተር ሀብታሙ ተካም ዘርፉን በምርምር የመደገፍ ስራው ተጠናክሮ ይቀጥላል ብለዋል። ስትራቴጂክ ማዕከል የከፍተኛ ትምህርት የረጅምና መካከለኛ ስትራቴጂክ እቅዶችን በማዘጋጀት ከሀገር አቀፍና ዓለም አቀፍ ግቦች ጋር እንዲዋደድ አድርጓል፣ እያደረገም ነው። እንዲሁም ሀገራችን የከፍተኛ ትምህርት መረጃ ተደራሽ እንዲሆን የበኩሉን ድርሻ እየተወጣ ይገኛል። በከፍተኛ ትምህርት ዘርፍ ያሉትን ክፍተቶችን በመለየት ጥናት በማካሄድ በርካታ የፖሊሲ ምክር ሀሳቦችንና የህግ ማዕቀፎችን አቅርቧል፣ እያቀረበም ይገኛል። የከፍተኛ ትምህርት ስልጠናና የምርምር ተቋማትና የኢንዱስትሪ ትስስር ፖሊሲ ደንብ መመሪያዎች፣ የኢንዱስትሪ ኤክስቴንሽን አገልግሎት ፕሮግራም፣ የብሔራዊ ሳይንስ ምርምር ፈንድ ጥናታዊ ጽሑፍ፣ የስልጠና የክህሎት ድጎማ መመሪያ የሚጠቀሱ ናቸው። ሪፖርተራችን ፋሲካ እያሌው እንደዘገበችው የምክክር መድረኩ ለሁለት ቀናት የሚካሄድ ሲሆን የትምህርትና ስልጠና ዘርፍ ያሉበትን ፈተናዎች በአግባቡ ለመረዳትና ቀጣይ እርምጃዎችንም ለመወሰን የጥናትና ምርምር ስራዎችን ማጠናከር አስፈላጊ መሆኑን የሳይንስና ከፍተኛ ትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ተናግረዋል። ጥራት ያለው ተመራቂ ለሀገርና ለኢንዱስትሪ ማውጣት ፈተና ውስጥ እንገኛለን። እነኚህ ፈተናዎች በልካቸው ተገንዝበን እነሱን የሚመጥን ትግል የምናደርግ ነው የሚሆነው። እንደዚህ አይነት ኮንፈረንሶች ፈተናዎቹን በትክክል ለመረዳት መፍትሄዎቹ ላይ ለመግባባት የትግበራ ስርዓቱንም ለመቀየስ በእውቀት ላይ ተመስርቶ ለመወሰን በጣም አስፈላጊ ነው። ያለንን ሰፊ ፍላጎት ካለን ሰፊ የወጣት ቁጥር እና ካለችን ውስን ሀብት ጋር ማጣጣም ሚዛን መጠበቅ ተገቢ ይሆናል። ታህሳስ 19 2013 ዓ.ም በደቡብ ክልል ደቡብ ምዕራብ ኦሞ ቤር ወረዳ በሾላ ቀበሌ በተከሰተው የእሳት አደጋ የነዋሪዎች መኖሪያ ቤቶች በመውደማቸው ህብረተሰቡ አሁን በቤተ እምነቶችና በተለያዩ ቦታዎች ተጠልለው ይገኛሉ። በእሳት አደጋው የተፈናቀሉ ዜጎች እስካሁን በቂ የሆነ አስቸኳይ ድጋፍ ባለማግኘታቸው ለተለያዩ ችግሮች መጋለጣቸው ነው ለኢትዮጵያ ቴሌቪዥን የተናገሩት። ድርጅቶች ያው ድንኳን 40 ሰው መያዝ የማይችል ድንኳን ደኩ ጥሎ ከመሄድ ባለፈ ብዙም ምንም አይነት እርዳታም እየተደረገለት እንዳልሆነ ነው። እንግዲህ እኔም እዛው አንዱም የተጎጂው አካልም ነኝ። በአጎራባች ያሉ ቀበሌዎች አሉ ምሳ ቁርስ ራት ይዘው እነሱ ከሚመግቡን ባለፈ ሌላ ማንም ሰው ማንም አካል የመንግስትም አካል መጥቶ ወርዶም ያየንበት ሁኔታም አለመኖሩን ጭምር ነው የማቀው። ስለዚህ ህዝቡ አሁን እንግልት ላይ ነው ያለው።
አጠቃላይ አንድም ቤት አልተረፈም። ህዝቡ ያለበት ከ30 እስከ 40 ሺህ የሚሆን ህዝብ ቤተክርስቲያንና መስጊድ ቸርች አካባቢ ነው ያለ። ቤቶች ደግሞ መጠለያ እስካሁን አልተሰራም። ወረዳውና ዞኑ ገና በዶዘር ታርሶ ካልሆነ እርሻ ቤትም አትሰሩም እያለ ህዝቡ የተንገላታ በየጫካው በየዛፍ ስር ወርቆ ነው ያለ። በዚህ የተነሳ በሽታ ላይ የወደቅን ነው ያለ ነው። በዚህም የተጎጂዎች ቁጥር ቢያንስ ከ30 ሺህ እስከ 40 ሺህ ይሆናል። በዚህም ሰው አሁን መጠለያ አጥቶ ሙሉ ለሙሉ ከተማው ስለወደመ ሰብአዊ ድጋፍ ይፈልጋል። ልብስ የለውም፣ ቀለብ የለውም። ቢያንስ በየዛፉ ስር ነው ተጠልሎ ያለ። በቤተ እምነቶች ኦርቶዶክስ ቤተክርስቲያን፣ በሙስሊም መስጊድ እንዲሁም በፕሮቴስታንት ቸርች ውስጥ ሰው ተጠልሎ የዕለት ደራሽ ድጋፍ የሚያደርጉ ሰዎች በሚያመጡት ምግብና ውሃ እየተቀበለ ነው እየተጠቀመ ያለ። ከ586 ሚሊዮን ብር በላይ የሚገመት ንብረት በወደመበት የእሳት አደጋ ተፈናቅለው በየቦታው ተጠልለው የሚገኙ እነዚሁ ነዋሪዎች በአሁኑ ወቅት ለኮሮና ቫይረስና ለሌሎች ተዛማች በሽታዎች ተጋላጭ መሆናቸውን ነው የተናገሩት። አስቸኳይ ይደረግና ቤት ያለን ሻራ ወጥረን ባለንበት በቦታችን ላይ ምግብ ስንል ቆዩ። አይሆንም እኛ ባደራጀ ነውና እኛ በምንሰራው ልክ ነው የምትገቡ እያለ ሰው ችግር ላይ የወደቅንበት ነው ያለን። ስለዚህ ለዚህ ለወረሽን ቫይረሱም አለ፣ ብዙ ችግሮች አሉ እዚህ ቦታ ላይ ያልተመቻቸው። ውሃውም አስቸጋሪ ነው እና በዚህ ችግር ላይ ነው ያለን እና መንግስት አስቸኳይ ደርሶ መጠለያ ሰርተን ሻራ ወጥን ባለን አቅም እንድንሰራ መንግስት ይድረስልን። ከፍተኛ ሆነ ችግር ውስጥ ነው ህዝቡ ወድቆ ያለ። ለወረሽኝ የተጋለጠ ነው። ከዚህ በፊት ኮሮና በስፋት የነበረበት አካባቢ ነው። እንደገና ደግሞ አተት ተነስቷል፣ ምልክቶች አሉ። በዚህ አሁን ሕክምና ማግኘትም የማይቻልበት ደረጃ ላይ ያለ። ሰው ደግሞ እንደገና ደግሞ ምግብ፣ ቀለብ፣ መጠለያ ስለሌለው በጣም ችግር ውስጥ ነው ወድቆ ያለ። ስለዚህ መንግስት አፋጣኝ ድጋፍ እንዲያደርግልን ነው በዚህ አጋጣሚ ጥሪ ማድረገው። የሚያይ እና የሚመለከት አካል በማጣቱ ያው ሁለተኛ ችግር ሆኖበታል እና በጣም ተጎድቷል እና ይሄንን የሚያይ ነገር ካለ በእናንተ በኢቲቪ አማካኝነት እንደው የሚሰማን ካለ ይህንን ችግር ፈጥኖ ወርዶ ሊያስተካክልና የሚችል አካል ካለ ቢያይ መልካም ነው ብዬ ነው የምለው። መነሻው በግልጽ ያልታወቀ የእሳት አደጋ በደቡብ ክልል በአንዳንድ ቦታዎች በንብረት ላይ ውድመት አድርሷል። በእሳት አደጋው ለተጎዱ ዜጎች ሰብአዊ ድጋፍ ለማድረግ ጥረት እየተደረገ መሆኑን ተገልጿል። ይህን ጉዳይ በተመለከተ ባልደረባችን ሀብታሙ ደባሱ ከደቡብ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ጋንታ ገማአ ጋር በስልክ ቆይታ አድርጓል። አብረን እንከታተል። የደረሰው አደጋ መረጃ አላችሁ ሆይ ከሚለውን ጀምር። አዎ በምዕራብ ኦሞ ዞን በሮ ወረዳ አንድ ቀበሌ ላይ የቃጠሎ አደጋ እንደደረሰ የኛ መዋቅር በስልክ ከነገረን በኋላ ታች ወርደው አጠቃላይ ጉዳቱ ምንድነው መስለውን ነገር በዞኑ ዋና አስተዳዳሪ መሪነት ቀበሌ ወርደው አጣርተው መጥተው ዛሬ ሪፖርት አድርገውልናል። መረጃው አለን። የቀበሌው ነዋሪዎች በደረሰው የእሳት ቃጠሎ ያለ መጠለያ ቀርተዋል። ንብረታቸውም እንደወደመ ነው የሚነገረውና ምን አይነት ድጋፍ አደረጋችሁላቸው? የዞንና የወረዳ አመራሮች ወርደው የተጎዳውን ሰው ቁጥር ለይተዋል። አሁን ለይተው ሪፖርት አድርገውልናል። ወደ 2387 የቤተሰብ ኃላፊዎችና 16709 ቤተሰብ አባላት ያሉበት ቤት መኖሪያ ቤት ወደ 1840 መኖሪያ ቤቶችና 547 ንግድ ተቋማት በእሳት በመውደማቸው ለችግር እንደተጋለጡ ሪፖርት አሁን አድርገውልናል። እኛም ይህን ሪፖርት ያው ተከታትለን እነሱ ታች ደርሰው እስከሚወስዱ ተከታትለን ይህን መረጃ ከወሰድን በኋላ በፌደራል በኩል መምጣት ያለበትንም ሆነ በክልል በኩል ማቅረብ የምንችለውን ነገር ለይተናል። በዚህ መሰረት አሁን ለፌደራል የምናቀርበውን አዘጋጅተን እያቀረብን ነው። የኛም ዝግጅት እየጨረስን ነው። ከነገ ጀምሮ እንግዲህ ወደ ጉዳት ወደ ደረሰበት አካባቢ ያው ተሽከርካሪዎች ድጋፎችን
ይዘው መንቀሳቀስ የሚችሉበት ሁኔታ ለመፍጠር እየሰራን ነው ያለነው። ቀደም ሲል እንደገለጹልኝ በደቡብ ክልል በተወሰኑ አካባቢዎች እሳት ቃጠሎ እየተከሰተ እንደሆነ ነው የነገሩኝና መነሻ ምክንያት ምን እንደሆነ ያጠናችሁት ነገር አለ? የተገኘ ነገር? እስካሁንም መነሻው ያው ያልታወቀ ምንም ለኳሽ ሳይታወቅ እንዲሁ መነሳ እሳት ነው እዛ አካባቢ። ከዛ ውጪ አሁን ወላይታ ዞን በተለይ ሶዶ የማርካቶ ገበያ አዳራሽ ጋር ምንድነው ያስነሳው የሚለው እየተጣራ ነው። እንዲሁም ደግሞ ምዕራብ ኦሞ ላይም ያለው ቅድም ከዞኑ የአደጋ ስጋት ስራ አመራር ምክር ቤት ሰብሳቢና የዞኑ ዋና አስተዳዳሪ ጋር መነሻው ምን እንደሆነ እያጣራ ነው የሚለው ሪፖርቱና እንግዲህ ተበይነቱ ለመቃጠል በጣም ምቹ ነው በበጋ። ስለዚህ እንግዲህ ማንኛውም በተለይ በሰው ሰራሽ የሚነሱ እሳቶች ያው በተለይ ወንጀልን በመከላከል ነው የሚቀሩት። ከዛ ውጪ በተፈጥሮ የሚነሱ እሳቶች ደግሞ ሁለቱም ቢሆኑ ያው ከፍተኛ አደጋ ስለሚያስከትሉ ህብረተሰቡ ጥንቃቄ እንዲያደርግ ከማድረግ ውጪ ሌላው እንግዲህ መነሻዎችን ያጣራ የጸጥታ አካሉ የሚመረምረው አካል ወደፊት የሚገልጸው ይሆናል። እሺ፣ አመሰግናለሁ አቶ ጋንታ። አመሰግናለሁ። ከሳምንት በፊት ወደ ሰሜኑ ሀገራችን ክፍል ለስራ ሲንቀሳቀስ አደጋ ደርሶበት ህይወቱን ያጣው የካሜራ ባለሙያ ያሬድ ወጊን የሚዘክር መርሃ ግብር በኢቢሲ ሰራተኞች ተካሂዷል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰራተኞችም ለተጎጂ ቤተሰቦች የገንዘብ ድጋፍ አድርገዋል። ባልደረባችን ተመስገን ሽፈራው ተጨማሪ አለው። ድለቢስ ስትሆን ህይወት ይሰጣል፣ አንተ አትኖረውም። ልጓም ይኖርሃል፣ አንተ አትዘውረውም። የታወቀ ህለታ ከንቱ መሪነት አንተ ያስከው ልጓም ሀብል ነው ላንገት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባልደረባ የነበረውና በምስጉን ሰራተኝነቱ የሚታወቀው የካሜራ ባለሙያ ያሬድ ወጊ ባለፈው ሳምንት ወደ ሰሜኑ የሀገራችን ክፍል ለሀገራዊ ግዳጅ ከቀሪ ባልደረቦቹና የተቋሙ ሰራተኞች ጋር በመሆን ጉዞ እያደረጉ ባሉበት ወቅት ባልታሰበ ሁኔታ በደረሰ የትራፊክ አደጋ ገና ብዙ በሚጠበቅበት እድሜው ህይወቱ ማለፉ ይታወሳል። በደረሰው ሐዘን ከቤተሰቦቹ ባለፈ ክፉኛ ተደናግጦና ልቡ ተሰብሮ የነበረው የኮርፖሬሽኑ ሰራተኛ ታታሪውን የካሜራ ባለሙያ ለመዘከር የሥራ ባልደረቦቹን ወዳጆቹንና ቤተሰቦቹን ያማከለ መርሃ ግብር አዘጋጅቷል። የደረሰው አደጋ ድንገተኛነት እንዲሁም ህልፈተ ህይወቱ የፈጠረው ሐዘን የበረታ ቢሆንም ህይወቱ ያለፈውን የካሜራ ባለሙያ ለማሰብና ቤተሰቡንም ለማጽናናት መርሃ ግብሩ እንደተዘጋጀ የኢቢሲ ዋና ስራ አስፈጻሚ ዶክተር ንጉሴ ምትኩ ተናግረዋል። ያደረግነው ድጋፍ ብዙ ነው ብዬ ባለንም አትሊስት ሐዘኑ የኛም ሐዘን ነው፣ ሐዘኑ እናንተ ብቻ አይደለም እኛም አለን ከጎንሽ ነን የሚል መልእክት ያስተላልፋል ብዬ አስባለሁ። እንደ ተቋምም ያደረግነው ነገር ለጊዜው በተቋም ወስነን ለአንዳንድ ወጪ የሚሆን 100 ሺህ ብር ነው የሰጠነው። በተቋሙ ሰራተኞች ደግሞ የተዋጣ 50 ሺህ ብር ነው የሰጠነው። ሌሎች ተቋማትም የሰጡታል። ወደፊት ኢቢሲ ልጅቷም እንድትማር ባለቤቱም ህፃኗን እንድታሳድግ ዛሬ ያደረግነው ብቻ በቂ ነው ብዬ አላስብም። ወደፊት እያየን በማኔጅመንት እየተመካከርን የምንደግፋት ነው የሚሆነው። የደረሰው አደጋ እጅግ አስከፊ እንደነበር የሚያስታውሰው ከአደጋው የተረፈው ጋዜጠኛ አቤል ሙሉጌታም የተዘጋጀው የመዘከሪያ መርሃ ግብርም ሐዘንተኞችን የሚያጽናና የተቀረውን የተቋሙን ሰራተኞች የሚያከበረ ነው ይላል። የራሳችንን መስመር ጠብቀን እየተጓዘ ነው በጣም በተረጋጋ ሁኔታ። ነገር ግን ከፊት ለፊታችን ይመጣ የነበረው መኪና ቀጥታ የራሱ መስመር ትቶ በእኛ መስመር ላይ ነበር የመጣ የነበረውና አሁን ይወጣል በሚል የኛ መኪና ቆሞለት ነበረ። ግን ቀጥታ እየተምዘገዘገ እየመጣ ነበረ። እንግዲህ በዛ ሁኔታ ነው እንግዲህ በቃ ወደዚህ ሞሬት መንቀሳቀስ አልቻልንም። መኪናው ላችን ላይ ነው የወጣው። ዛሬ የተዘጋጀው ፕሮግራም በጣም በቃ ማለት ለልጁ የሚገባው ያህል ነው ባይባልም ግን በቃ በጣም ትልቅ እርምጃ በህይወት ያሉትንም ሰራተኞቹን ጭምር የሚያከብር ተግባር እንደሆነ ማየት ይችላል። በየዕለቱ የሚደርሱ የመኪና አደጋዎች የብዙዎችን ተስፋ ያጨለሙ የበርካቶችን ህይወት እየቀጠፉ ነው የሚሉት የጉዳቱ ሰለባዎች አሽከርካሪዎችና ዘርፉ የሚመለከታቸው አካላት አሁንም ጥንቃቄ የተሞላበት ስራ ሊሰሩ ይገባል ይላሉ። ሐዘናችን መሪር ነው። ያሬድ ማለት የትንሽ ትልቅ ከሰው የማይጣላ ሁሉን እንዳመሉ ትንሹንም ትልቁንም እናቱን አክባሪ፣ እህቶቹን አክባሪ፣ ወንድሞቹን አክባሪ
ለዚህ በአጭር ጊዜ ለመቀጨት የሁሉ ጥሩነቱ ከወዳችን የሚወጣ አይደለም። ምንም ማድረግ ስለማንችል ግን የመኪና አደጋዎች ቢቀንሱ መስሪያ ቤቱን አመሰግናለሁ። ይህ ሁሉ ላደረገለት እንዲህም ከቤትም ውጭ ፍቅር እንዳለው አየሁ። ቤት ውስጥ ብቻ ጎረቤት ብቻ ያየሁት ባህሪ እዛ የቀረ ሳይሆን እንደ ሁሉም እንደ አካባቢውም ለሚስቱም ለሁሉም ለወዳጅ ዘመዶቹ ጥሩ እንደሆነ ያየሁበት አጋጣሚ ነውና መስሪያ ቤቱ ይህንን ስላደረገልን በጣም ነው የምናመሰግነው። በካሜራ ባለሙያው ወጣት ያሬድ ወጊ ላይ የደረሰው በሌሎችም ከመድረሱ በፊት በተለይ አሽከርካሪዎች የራሳቸውን ጥንቃቄ አድርጉ የሚሉት የመርሃ ግብሩ አስተባባሪዎች በአደጋና በሞት ወቅት ተቋማት ለሰራተኞቻቸው ሊወግኑና ኃላፊነት ሊወስዱ እንደሚገባቸው ይናገራሉ። ለዚህም ኢቢሲ የተሻለ ጅምር ማሳየቱን አስተባባሪዎች ገልጻሉ። ሀገር ከፍታ ለሀገር ልማት ለሀገር እድገት ሲሰራ ነው እንደወጣ የቀረው። ስለዚህ ማሰብ መቻል አለብን። እንደዚህ ያሉ አንድ ግለሰቦች በየቤቱ ሊኖሩ ይችላሉ። ማህበረሰቡ በእንደዚህ አይነት መንገድ የሚያጣቸውን ሰዎች ወደ ኋላ ወደ ቀልቡ ሰብሰብ ብሎ ማስታወስ መቻል አለበት። ማጽናኛ ሊሆን የሚችሉ ስርዓቶችን መከወን አለበት። አንድነቱ ሊጠናከር ይገባል። በማህበረሰባችን ውስጥ ያለው ከሀዘን ባሻገር ያለው መተሳሰብ በሚገባ ተጠናክሮ ትውልድን ሊዋጅ ይገባል የሚል ሐሳብ ይዘን የተነሳ ነው። በዚህ መንገድ ተሳክቶልናል። ጥቂትም ቢሆን ዝክረ ያሬድ ወጊ በሚል የተዘጋጀው የመዘከሪያ መርሃ ግብሩ ላይ ለተጎጂ ቤተሰቦች የገንዘብ ድጋፍ የተደረገ ሲሆን ያሬድ ወጊ ተክቷት ላለፈው ልጁ በሊንደን ሁድ የመጀመሪያ ደረጃ ትምህርት ቤት የትምህርት እድልና የጤና ኢንሹራንስ እንዲሁም ለባለቤቱ የጤና መድህን ካሜን ጀነራል ሆስፒታል የገንዘብ ድጋፍና የሥራ እድል ተመቻችቶላታል። ዜና እረፍት። የቀድሞው የኢፌድሪ ገቢዎች ቦርድ ሚኒስትር የነበሩት ክቡር አቶ ደስታ አማረ ከዚህ ዓለም በሞት ተለዩ። ክቡር አቶ ደስታ አማረ ከአባታቸው ከአቶ አማረ አከሌና ከእናታቸው ከወይዘሮ ከደኖ አንሶሶም በደቡብ ክልል በሀዲያ ዞን በቀድሞ ሶሮ ወረዳ በአሁኑ ዱና ወረዳ ማንዴ ቀበሌ በ1942 ዓ.ም ተወለዱ። እድሜያቸው ለትምህርት ሲደርስ ከአንደኛ እስከ 10ኛ ክፍል ትምህርታቸውን ቦቢቾ አንደኛ ደረጃ ትምህርት ቤትና በቀድሞው ራስ አባተ ጓሎ በአሁኑ የካቲት 2567 ሁለተኛ ደረጃ ትምህርት ቤት ተከታትለዋል። በወቅቱ በነበረው ስርዓተ ትምህርት መሰረት በመምህርነት ሙያ ከሰለጠኑ በኋላ በቀድሞ ሲዳሞ ክፍለ ሀገር በአሁኑ ሲዳማ ክልል በንሳ ትምህርት ቤት በወላይታ አውራጃ ቦሎሶ ወረዳ አረካ ትምህርት ቤት በሰለጠኑበት ሙያቸው አገልግለዋል። ክቡር አቶ ደስታ አማረ የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ በኢኮኖሚክስ ትምህርት ካገኙ በኋላ በተለያዩ የሙያ መስክ ተሰማርተው ሲያገለግሉ ቆይተው ወደ እንግሊዝ ሀገር በማቅናት ከኤስኤስኤክስ ዩኒቨርሲቲ በዓለም አቀፍ ኢኮኖሚክስ ትምህርት የማስተርስ ዲግሪያቸውን አግኝተዋል። በ1986 ዓ.ም የሀዲያ ዞን ምርጫ ኮሚሽን ኃላፊ በመሆን እንዲሁም በ1987 ዓ.ም በተደረገው ሀገራዊ ምርጫ የሀዲያ ህዝብን በመወከል የተወካዮች ምክር ቤት አባል ሆነው አገልግለዋል። በተጨማሪም የሀገር ውስጥ ገቢዎች ቦርድ ሰብሳቢ፣ የጉምሩክና ብሔራዊ ሎተሪ አስተዳደር ቦርድ ሰብሳቢ፣ የባህር ትራንዚት አገልግሎት ቦርድ ሰብሳቢና የመንግስት ልማት ድርጅቶች ቦርድ ሰብሳቢ በመሆን ህዝብንና መንግስትን በቅንነትና በታማኝነት አገልግለዋል። እንዲሁም ለ6 ተከታታይ ዓመታት ደግሞ የቀድሞው የኢፌድሪ ገቢዎች ሚኒስትርና የሚኒስትሮች ምክር ቤት አባል በመሆንም ሀገራቸውን ያገለገሉ ነበሩ። ክቡር አቶ ደስታ አማረ በ1964 ዓ.ም ትዳር የመሰረቱ ቢሆንም በትዳራቸው ልጅ አላፈሩም። ከመንግስት ስራ በ2003 ዓ.ም በጡረታ ከተሰናበቱ በኋላ ባጋጠማቸው የጤና እክል በአሜሪካን ሀገር በሕክምና ሲረዱ ቆይተው ህመማቸው እየጠና በመሄዱ ወደ ትውልድ ሀገራቸው በመለስ ሕክምናቸውን እየተከታተሉ ቆይተው ታህሳስ 20 2013 ዓ.ም በተወለዱ በ71 ዓመታቸው ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም የኢፌድሪ ሰራተኛና ማህበራዊ ጉዳዮች ሚኒስትር ዶክተር ኤርጌጎ ተስፋዬን ጨምሮ ሌሎች የፌዴራል የክልልና የዞን ከፍተኛ የመንግስት የሥራ ኃላፊዎች እንዲሁም ወዳጅ ዘመዶቻቸው በተገኙበት በሆሳና ከተማ እናት ቃለ ሕይወት ቤተክርስቲያን ታህሳስ 22 2013 ዓ.ም ግብዓተ መሬታቸው ተፈጽመዋል። ወደ ዜና አልፋለሁ።